ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች በሀገር አቀፍ ደረጃ ወባን ለመቆጣጠር በተሰሩ ስራዎች የወባ ስርጭትን 46 በመቶ መቀነስ መቻሉን በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ገለጹ። መሪ ስራ አስፈጻሚዋ ይህን የገለጹት ዓለም አቀፍ የወባ ቀን በተለያዩ ዝግጅቶች በድሬዳዋ በተከበረበት ወቅት ነው። በመድረኩም የድሬዳዋ አስተዳደር ከንቲባ ከድር ጁሃርና የድሬዳዋ አስተዳደር ጤና ቢሮ ኃላፊ ዶክተር ጽጌረዳ ክፍሌን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። በመርሃ ግብሩ ላይ የተገኙ በጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን የወባ በሽታን ለመቆጣጠር በ560 ወረዳዎችና በ12260 ቀበሌዎች በተከናወኑ የተቀናጁ ተግባራት ተጨባጭ ውጤቶች መመዝገባቸውን ጠቁመዋል። ለወባ በሽታ መንስኤ የሆኑ የትንኝ መራቢያ ስፍራዎችን በማድረግ ከ16 ሚሊዮን በላይ ዘመናዊ አጎበሮችን ለተጋላጭ የህብረተሰብ ክፍሎች በማሰራጨት ከ32 ሚሊዮን በላይ ነዋሪዎችን ጤና መጠበቅ መቻሉን ገልጸዋል። በተጨማሪም ከ2 ሚሊዮን በላይ ተጋላጭ ቤቶች ጸረ ወባ ትንኝ ኬሚካል ርጭት በማካሄድ የተሰሩ ስራዎች የወባ ስርጭትን 46 በመቶ መቀነስ አስችለዋል ብለዋል። ዘንድሮ ለመጀመሪያ ጊዜ የወባ መከላከያ ክትባት በ58 ወረዳዎች መጀመሩን የጠቀሱት መሪ ስራ አስፈጻሚዋ ክትባቱ በተለይ የህፃናትና እናቶችን ጤና ለመጠበቅ ወሳኝ እርምጃ መሆኑን መናገራቸውን ኢዜአ ዘግቧል። ኢትዮጵያና ሞዛምቢክ ወታደራዊ ግንኙነት ላይ መሰረት ያደረገ ጥምር ኮሚቴ በማቋቋም በጋራ መስራት በሚችሉባቸው ጉዳዮች ላይ ውይይት ማድረጋቸው ተገለጸ። ይህ የተገለጸው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ በሞዛምቢክ የመከላከያ ሚኒስትር በኢክርስቲያቮ አርቱር ቹሜ የተመራን ልዑካን ቡድንን በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ነው። በውይይታቸውም ሁለቱ ሀገራት በጋራ መስራት በሚችሉባቸው ወታደራዊ ጉዳዮች ዙሪያ መምከራቸው ተገልጿል። እንደ አውሮፓውያን አቆጣጠር በ2009 በሁለቱ ሀገራት መካከል የተደረገውን ወታደራዊ ግንኙነት መሰረት በማድረግም የጋራ ጥምር ኮሚቴ በማቋቋም ወደ ስራ መግባት በሚቻልባቸው መሰረታዊ ጉዳዮች ዙሪያ መወያየታቸው ተገልጿል። የዛሬው ውይይትም ጥምር ኮሚቴውን ለማቋቋምም ሆነ የወደፊቱን ወታደራዊ ግንኙነትና ትብብር ለማስቀጠል የራሱን ሚና እንደሚጫወት መገለጹን ኢዜአ ዘግቧል። ዛሬ የሞዛምቢክ ፕሬዝዳንት ዳንኤል ፍራንሲስኮ ቻፖ ለይፋዊ የስራ ጉብኝት አዲስ አበባ መግባታቸው ይታወሳል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱም ጠቅላይ ሚኒስትር አብይ አህመድ አቀባበል አድርገውላቸዋል። የፕሬዝዳንቱ ጉብኝት የሁለቱን ሀገራት የጋራ ልማትና የህዝብ ለህዝብ ትስስር ትርጉም ባለው መልኩ ሊለውጡ የሚችሉ ተጨባጭ ስራዎችን ቅድሚያ የሰጠ እንደሆነ ተገልጿል። የማሊ ወታደራዊ መንግስት የመከላከያ ሚኒስትር ጄኔራል ሳዲዮ ካማራ በርዕሰ መዲናዋ ባማኮ አቅራቢያ በሚገኝ መኖሪያ ቤታቸው በመኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተገለጸ። ጄኔራል ካማራ የተገደሉት ታጣቂዎች በምዕራብ አፍሪካዊቷ ሀገር በከፈቱት የተቀናጀ ጥቃት መሆኑን አዣንስ ፍራንስ ፕሬስ የወታደራዊ ምንጮቹንና የጄኔራሉን ቤተሰብ ዋቢ አድርጎ ዘግቧል። የመከላከያ ሚኒስትሩ ጥቃቱ የተፈጸመባቸው ከትላንት በስቲያ ካቲ ከተማ ውስጥ በሚገኘው መኖሪያቸው መሆኑን ዘገባው አክሏል። አንድ ስማቸው እንዳይገለጽ የፈለጉ የመከላከያ ሚኒስትሩ ዘመድ ጄኔራሉና ቢያንስ 3 የቤተሰባቸው አባል በጥቃቱ መገደላቸውን ለፈረንሳዩ የዜና ወኪል ተናግረዋል። በጥቃቱ ማግስት የሀገሪቱ መንግስት ባወጣው መግለጫ ጄኔራሉ ከአጥቂዎቹ ጋር የተኩስ ልውውጥ ባደረጉበት ወቅት መገደላቸውን ገልጿል። መግለጫው አክሎም በተኩስ ልውውጡ አንዳንዶቹ ጥቃት አድራሾች መገደላቸውን እንዲሁም ጄኔራል ካማራ በደረሰባቸው ጉዳት ሆስፒታል ከደረሱ በኋላ ህይወታቸው ማለፉን ጠቁሟል። የመከላከያ ሚኒስትሩና ሌሎች የወታደራዊ ሁንታው ገዢዎች መኖሪያ በሆነችው ካቲን እንዲሁም ሴቭሬን ከተማን ጨምሮ በተለያዩ ከተሞች ትላንት ውጊያዎች እንደነበሩ ዘገባው አክሏል። የመንግስት ወታደሮች አሁንም በአንዳንድ የሀገሪቱ ክፍሎች እየተዋጉ እንደሆነ የተገለጸ ሲሆን የመከላከያ ሚኒስትሩ ሳዲዮ ካማራ ህልፈት በአስተዳደሩ ላይ ከባድ ጉዳት ማድረሱ ተገልጿል። የወታደራዊ ሁንታው መሪ ጄኔራል አሲሚ ጎይታ ጥቃቶቹ ቅዳሜ ረፋድ ላይ ከተከፈቱበት ጊዜ ጀምሮ እስካሁን አልታዩም። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በተያዘው በጀት ዓመት የመጀመሪያ 9 ወራት ከአባል የፋይናንስ ተቋማት 6.76 ቢሊዮን ብር አረቦን መሰብሰቡን አስታወቀ። ተቋሙ የሰበሰበው አረቦንም የእቅዱን 100% ሲሆን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ31.26 በመቶ ብልጫ አለው። በተቋሙ የተሰበሰበው አረቦን ሊያድግ የቻለውም የአባል ፋይናንስ ተቋማት ተቀማጭ ገንዘብ በማደጉ መሆኑን ተቋሙ ለቃና በላከው መግለጫ ጠቁሟል። በአጠቃላይ ተቋሙ
እስከዛሬ ከአባል የፋይናንስ ተቋማት የሰበሰበው አረቦን 20.61 ቢሊዮን ብር መድረሱም ተገልጿል። ከዚህም ውስጥ 18.72 ቢሊዮን ብሩ ከመደበኛ ተቀማጭ ገንዘብ ሲሆን ቀሪው 1.89 ቢሊዮን ብር ደግሞ ከወለድ ነጻ ተቀማጭ የተሰበሰበ እንደሆነ ጠቁሟል። እንዲሁም ተቋሙ ተጨማሪ ገቢ በማግኘት የገንዘብ አቅሙን ለማጠናከር በሚያደርጋቸው የመዋዕለ ንዋይ ፍሰት እንቅስቃሴዎች የኢንቨስትመንት ክምችቱን ወደ 22.98 ቢሊዮን ብር ማድረሱን ጠቁሟል። ከጠቅላላ ኢንቨስትመንት ውስጥም 20.97 ቢሊዮን ብሩ በመንግስት ግምጃ ቤት ሰነድ ላይ ኢንቨስት የተደረገ ሲሆን ቀሪው 2 ቢሊዮን ብር በሙዳረባ የቁጠባ ኢንቨስትመንት ሂሳብ የተቀመጠ መሆኑን ገልጿል። ተቋሙ በ2018 በጀት ዓመት 9 ወራትም ከኢንቨስትመንቱ 1.74 ቢሊዮን ብር ገቢ ማግኘቱን ገልጿል። የኢትዮጵያ ሲቪል አቪዬሽን ባለስልጣንና የሞዛምቢክ ሲቪል አቪዬሽን ሬጉሌሽን ባለስልጣን በኤር ናቪጌሽንና ኤርፖርቶችን ጨምሮ በተለያዩ መስኮች በጋራ ለመስራት የመግባቢያ ስምምነት ተፈራረሙ። ስምምነቱን የባለስልጣኑ ዋና ዳይሬክተር ዮሐንስ አበራና የሞዛምቢክ አቻቸው ኢማኑኤል ሆዜ ኮንቼ ቻቬዝ ተፈራርመዋል። የመግባቢያ ስምምነቱን በኤር ናቪጌሽንና ኤርፖርቶች፣ በአውሮፕላን ኦፕሬተሮች ሴፍቲ ኦቨርሳይትና ሰርቬላንስ፣ በአውሮፕላኖች ተስማሚነትና ብቃት ምዘና፣ የሴፍቲ ማኔጅመንት ሲስተምን ጨምሮ በተለያዩ የሙያ ዘርፎች በጋራ ለመስራት የሚያስችል እንደሆነ ተገልጿል። በስምምነቱ ላይ የሞዛምቢክ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ሁለቱ ሀገራት የጋራ ኮሚቴ በማቋቋም በቀጣይ የሚሰሩ ስራዎችን በቅንጅት እንዲያመቻቹ ጥያቄ ማቅረባቸው ተገልጿል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተርም ጥያቄውን መቀበላቸውን ባለስልጣኑ በፌስቡክ ገጹ ባወጣው መግለጫ ጠቁሟል።